እግዚአብሔር አሁን የምታልፉበትን ታሪክ ስታሳልፉት ብዙ ነገሮች ሲፈጠሩ ዝም የሚላችሁ ለምን እንደሆነ ልንገርህ። አንድ ቀን ይመጣል። ሰላም ፕሮፌቲክ ሚዲያ ነን። ክብር ለኢየሱስ ይሁን። ክቡራን የዚህ ሚዲያ ተከታታዮች ሰላምታችን ካላችሁበት ቦታ ይድረሳችሁ ያለን የምንወደውና በጸጋው ብዙዎቻችን የተጠቀምንበት ያለውን የነቢይ ሚራክል ተካ መንፈሳዊ ምክርና ትምህርት ዛሬ ወደ እናንተ ይዘን መጥተናል። ነቢይ ሚራክል ተካ በጥልቅ ትምህርቱና ትንቢታዊ አገልግሎቱ በብዙዎቻችን ዘንድ ይታወቃል። ቀኖቻችሁን መልካም የምታደርጉት እናንተ ናችሁ። መልካም የሚሆኑት በምላሶቻችሁ ነው። በደምብ ስሙ። አሜን። በእግዚአብሔር ላይ በኃይል ኮንፊደንስ ይኖራችሁ። ሰው ጠንቋይ ቤት ሄዶ ጠንቋይ ተማምኖ ቆይ እሰራልሻለሁ በቃ 100% እርግጠኛ እንደሚያሳብድሽ 100% እርግጠኛ ነኝ። አልሰጠም አልሻር ለገንዘቡ ይልሻል። ያስጥዩ ችግር የለውም ታብጃለሽ ይልሻል። ጠንቋይ ቤት ሄዶ ጠንቋይ በሚጠራቸው መናፍሶች 100% እርግጠኛ ነው አንተ እንደምታብ። እሱ እንደሚያብድ እኮ አይደለም አንተን እንደሚያሳብድ 100% እርግጠኛ ነህ። አንተ የናዝሬቱ ኢየሱስን እያመለክ በናዝሬቱ ኢየሱስ እንደሚባርክ እንደሚያሰፋ አሜን። አንተን ተጠቅሞ ብዙዎች እንደሚፈውስ 100% እርግጠኛው አሜን። በደምብ ስሙ። አንዳንድ ጊዜ ኢን ላይፍ የማይገባችሁ አንድ ነገር ልንገራችሁ። እግዚአብሔር ትናንት ያስተማረኝ ነገር ልንገራችሁ። እዚህ መጥቼ እግዚአብሔር እንደሚያበለጽጋችሁ ነግራችኋለሁ። ፕሮስፐር እንደምታደርጉ ነግራችኋለሁ። ልክ ነኝ አይደል? እና ብዙ ጊዜ ብዙ ሰው ኮንፊውዝድ ይሆናል። ሰዎች ይባረካሉ፣ ሰዎች ቴስቲሞኒ ይሰጣሉ፣ ብዙ ነገሮች ይፈጠራሉ። አንዳንዱ ሰው ደግሞ የቤት ክራይ አይደለም የታክሲ 1 ብር ከ50 መሄጃ ሳይኖረው ከዚህ ፕሮግራም ይወጣል። በእግሩ ይሄዳል። ዘርቷል፣ አምኖ ነው የዘራው። በእግሩ ይሄዳል። ነገም ሲመጣ በእግሩ ነው የሚሄደው። የሚበላው እንኳን ሳይኖረው ባዶ ነው የሚመጣው። አሁንም ከዚህ ይሄዳል። ከዛ ኮንፊውዝ ይሆናል። እኔ አሁንም የቤት ኪራይ እየተቸገርኩ ነው። የታክሲ እንኳን 2 ብር የለኝም። 2 ወር በሙሉ በእግር እየሄድኩ ነው። 3 ዓመት ሆኖኛል፣ 4 ዓመት ሆኖኛል ይላል። ኦልዌይስ ግን ቸርች ሲመጣ ቃል ይሰማል። አንድ ነገር ልንገራችሁ። እዚህ መጣችሁ በምትሰበኩት ስብከት የመጀመሪያው ነገር 100% እርግጠኛ ሆኖ፣ ሁለተኛው ነገር ደግሞ አሁን ያለው ላይፋችሁና አሁን ያለው ታሪካችሁ እስካልቀጠረ ድረስ የእናንተ ቴስቲሞኒ አይፈጠርም። ማለት ውሃ የጠማው ሰው ነው የውሃን ጣዕም የሚያውቀው። ከኔ ጋር ናችሁ? ውሃ የጠማው ሰው ውሃ የጠጣ ሰዓት ጥማቱ በጣም ከባድ ስለነበረ ሳቲስፋይ ይሆናል የሚጠጣው። ልከኛ አይደል? ከዛ ቅድም ጠምቶ የነበር አሁን አምላኬ ውሃ ሰጠኝ ነው የሚልህ። ለዛ ነው ዳዊት ጎልያድ ጋር ሲመጣ ትናንትና አለ አንበሳና ድብ ገድያለሁ አለ። አንበሳና ድብ ግን መጀመሪያ ዳዊት ከመግደሉ በፊት እነሱ ሊገሉት ነው እሱ ጋር የመጡት። አሁን በሞመንት በእንደዚህ እያለፍክ ባለበት ሁኔታ ውስጥ እግዚአብሔር አንድ ቀን ነገሮችን ሲቀይር፣ ትናንትና እኮ የቤት ኪራይ ተቸግረህ እንደነበረ ትዝ አይልህም። ቢኮዝ ለምስክርነት ተቀይሯል። እግዚአብሔር አሁን የምታልፉበትን ታሪክ ስታሳልፉት ብዙ ነገሮች ሲፈጠሩ ዝም የሚላችሁ ለምን እንደሆነ ልንገርህ። ኔክስት እነዚህ ታሪኮች ከሌሉ ቴስቲሞኒ ስለሌለህ ነው። እነዚህ ታሪኮች እግዚአብሔር ዝም የሚልበት ትልቁ ምክንያት አንበሳ ጉድጓዱ ስትጣል ዝም የሚልህ፣ በሳቱ ስታልፍ ዝም የሚልህ ያንተ ቴስቲሞኒ እንዲፈጠር ነው። አሁን በምታልፍበት የህይወት መስመር ውስጥ አንድ ነገር ልንገርህ። ኪስህ ውስጥ 50 ሳንቲም ባይኖር እንኳን እንደማትሞት እርግጠኛ ሁን። ከኔ ጋር ናችሁ? ነቲንግ እጅ ላይ ነገር ባይኖር 100% እርግጠኛ ሁን። አንድ ቀን ይመጣል። ያ ቀን ሁሉንም ለምስክርነት ይቀይሯል። ለዛ ነው አንዳንድ እግዚአብሔር ሰዎች ምበላበት ገንዘብ ሳይኖረኝ 40 ቀን ጾም ጸሎት ያስኩኝ ያስኩት ግን የምበላው ገንዘብ ምግብ ሳይኖረኝ ብሎ ሲነግሩ እያያቸው አይመስልህም? ግን እነዛን ሁኔታዎች በሙሉ ሲያሳልፉ እግዚአብሔር ዳቦ የሚሰጣቸው አንድ ሰው አላከላቸው። ቢኮዝ ዳቦ የሚሰጣቸው አንድ ሰው ካለፈ በየቀኑ ካዘጋጀላቸው ምኑን ቴስቲሞኒ ሆነ? አሁን ላይ ሲሆኑ ነው የረዳኝ እግዚአብሔር የሚሉት፣ ያገዘኝ እግዚአብሔር የሚሉት። የእናንተ ቴስቲሞኒ አሁን ያለፋችሁበት ህይወት መስመር የሚያበቃበት ቀን ቅርብ እንዲሆን ጸልያለሁ። ለዛ ነው መጽሐፍ ቅዱስ እንደዚህ ይላል፣ ስራውን ተናገሩ ይላል። ማለትም
ስራው ምንድነው ሲባል የኔ ምስክርነት ነው። ስራው ምንድነው ሲባል የኔ ምስክርነት ነው። ስራው እኔ በመጣሁበት መንገድ ብዙ ሰዎች ሙተዋል፣ እኔ በህይወት አለሁ። ያ ምስክርነት ነው። እግዚአብሔር ይሄንን ምስክርነት ለሆኑ ሰዎች እንድናገርለት ይፈልጋል። ይሄንን አሁን የምነግርህ ምስክርነት እግዚአብሔር ለብዙ ሰዎች እንድነግርለት ይፈልጋል። ቢኮዝ ያ ነው ምስክርነት። አምላኬ እንደዚህ ያደረገልኝ የሚለው ያ ቢግ ምስክርነት ነው። እረኛ ነበርኩ አሁን ንጉሱኝ ያለው ቢግ ምስክርነት ነው። አባቴ አይፈልገኝም ነበር ልጆችህን ጥራ ሲባል እኔን አልጠራኝም፣ አንድ በጎች ጋር የሚውል ሰው አለ ብሎ ነው የጠራኝ ብሎ ዳዊት ሲነግርህ እሱ እንዴት ቤተሰብ ውስጥ የተናቀ እንደነበረ ይነግራል እኮ። በደምብ መጽሐፍ ቅዱስ ሳኦል እንዴት እንደተቀባ ሲነግራችሁ አህያ ጠፍቶት ይላችኋል አይደል? አህያ ጠፍቶት ያላችሁ እኮ አውቆ ነው። ቢኮዝ አንተ አህያ ቢጠፋ ልጅህን ከሰራተኛ ጋር አብረህ አትልክም። የወለድከው ልጅህን የሁለትና የሶስት ቀን መንገድ አህያ ይዘና ብለህ አትልከው። የሳኦል አባት ግን ልጅየው ልኩታል። ምን ያክል በቤተሰቡ የማይፈለግ ሰው እንደነበር እግዚአብሔር እየናገረ ነው። ለዛ ነው ነብዩ መጥቶ አንተ ኪንግ ነህ ሲለው አይኔማ የተናኩ ሰው ነኝ አለው። ቢኮዝ አባቱም ይንቀዋል። ነገዳችን የተናቀ ነው አለው። ይሄ ሰውዬ ኪንግ ሲሆን ስታይ መጀመሪያ የሚደነግጠው የሱ አባት ነው። ያንተ ምስክርነት ሲፈጠር የሚደነግጡት አሁን እያለፍክበት ያለህበት መንገድ ፕሮሰስ ነው። አሁን እያለፍክበት ያለህበት መንገድ ፕሮሰስ ነው። ቢኮዝ እግዚአብሔር ቀጣይ በአንተ ቴስቲሞኒ ብዙ ወደ መንግስቱ ሊያመጣቸው የሚፈልጋቸው ሰዎች ስላሉ፣ በዛ ላይፍ ውስጥ ያሉ ሰዎች ስላሉ ያንተን ቴስቲሞኒ ይፈልጓል። ያንተን ምስክርነት በኃይል ይፈልጓል። በደንብ ስሙ። እግዚአብሔር አንድ ኤችአይቪ በሽተኛ የነበረን ሰው ካልፈወሰ ማን ነው ኤችአይቪ እንደሚፈውስ እግዚአብሔርን የሚያምነው? ኖ ዋን አያምነው። ቢኮዝ የሆነ ሰው እግዚአብሔር ፈወሰ ሲለው ሌላውም ይፈውሷል ብሎ አእምሮ ውስጥ እምነት የሚገባበት። ለዛ ነው ኢየሱስ ይሄ በእናቱ ኃጢአት ነው በአባቱ ኃጢአት ነው ሲል ኖ አለ። የእግዚአብሔር ክብር እንዲገለጥበት ነው አለ። ቢኮዝ የዚህ ሽባ ቴስቲሞኒ ለሌሎች ብዙ ሽባዎች ምስክርነት ነው የሚሆነው። ያንተ ቴስቲሞኒ አሜን ሌሎች ስለ እግዚአብሔር ያላቸውን እምነት ሲጨምር ያለው አሜን። አንድ እግዚአብሔርን ሰው አገኘው እና በየሳምንቱ የሱ ፕሮግራም ላይ ከ60 እስከ 70 ሺህ ሰው ድረስ ይሰበስባል እና የሱ ወንድም ጋር ቁጭ ብለን እያወራን ነው። ወንድሙ ቸርች ውስጥ ቢግ ኃላፊ ነው። እንደዚህ አለኝ፣ ፕሮፌት አለኝ። አቤት አልኩት። አንድ ነገር ልንገርህ አለኝ። ምን አልኩት? እኔና ወንድሜ አለ ተቸገረን የምንበለው አተን አለን። ወንድሙ ብሎ የሚነግርህ ሰው አሁን የግል 2-3 ጀት አለው። ትልቅ አገልጋይ ነው። በየሳምንቱ 60 እና 70 ሺህ ሰው የሱን ፕሮግራም ይካፈላል። እኔና ወንድሜ አለን ተቸገረን የምንበለው አተን አይጥ በወጥመድ ይዘን አይጥ አርደን በልተናል አለኝ። አይጥ አርዶ የበላ ሰው እግዚአብሔር እንዴት እንደሚያከብር ያውቃል። ቢኮዝ እንዴት ተቸግሮ እንደነበር እና የድህነቱን ጥልቀት የሚያውቀው እሱ ነው። ናው እግዚአብሔር ሲያከብረው ከየት እንዳመጣው ያውቃል። የሱ ታሪክ አይጥ ለሚበሉ ሰዎች አይደለም፣ የሱ ታሪክ የሚበሉት ለሌላቸው ሰዎች ትልቅ ቴስቲሞኒ። እግዚአብሔር ይህንን ሰውዬ ከዚህ ሁኔታ ካወጣው እኔንም ያወጣኛል የሚል እምነት ይጨምራል። ያንተ ምስክርነት እንደዛ ሲሆን ያለ ሰው አሁን ያለፍክበት ያለበት የህይወት መስመር እመኔ ፕሮሰስ ነው። አጠገብ ያለውን ሰው ፕሮሰስ ነው በሉት። ፕሮሰስ ነው። ቢኮዝ ያንተ የሚሊዮነርነት ቀናቶች ሲመጡ አይቻልም። ያንተ የባለጠግነት ቀናቶች ሲመጡ አይቻልም። አሜን። ያንተ የክብር ቀናቶች ሲመጡ አይቻልም። አሜን። ለዛ ነው እግዚአብሔር እንደዚህ ያለ አብርሃም አለ ብቻውን ሳለ ጠራሁት አለ። አብርሃም ጋር ስትመጣ ከእግዚአብሔር ውጭ ማንንም አታይም። አባቱ ረዳሁት አይልም። ቢኮዝ ብቻውን ነው የነበረው። ኖ ዋን ሊረዳው የማይችልበት ዊልደርነስ ዱር ውስጥ እግዚአብሔር ነው ብቻውን የረዳው። ለዛ ነው ያዕቆብ ጋር መጣና ያዕቆብ እንደዚህ ያለ ከአምላኩ በቀር ማንም ምን አላለው። እግዚአብሔር ይሄንን ምስክርነታችሁን ይፈልገዋል። አሜን። ይሄንን ምስክርነታችሁን ይፈልገዋል። ዶክተሩ ሊረዳት አልቻለም የሚለው ምስክርነት ይፈልገዋል። ቤተሰቦቿ ባለጸጋ የሆኑ ቤተሰቦቿ ሊረዳት አልቻለም የሚለው ምስክርነት በኃይል ይፈልገዋል። ለዛ ነው sometimes confused አትሁኑ። እምነታችሁ ችግር ስላለበት እንዳይመስላችሁ። ቢኮዝ እኛም እንደዚህ ይመስልን ነበር። አንድ ቀን አስታውሳለሁ የናዝሬቱ ኢየሱስ በኃይል ያበለጽጋል፣ ኢየሱስ የሰዎችን ህይወት ይቀየራል ብዬ ያለው የነበረበት ሰዓት አንድ ሰው መጣና እንደዚህ አለኝ፣ እርግጠኛ ነህ ጌታ ኢየሱስ የምትለው አምላክ ሰዎችን ባለጸጋ ያደርጋል አለኝ። አዎ አልኩት። አንተስ ባለጸጋ ነህ አለኝ። አዎ አልኩት። 1000 ብር ስጠኝ አለኝ። የዛ ሰዓት 10 ብር ኪሴ ውስጥ የለም። እኔ ግን ያበለጸጋል እያልኩ አወራለሁ እና ሰው እብድ ነው መስለው።
ከኔ ጋር ናችሁ? ሰው ጤነኛም አልመስለውም፣ እብድ ነው መስለው። ኢየሱስ ያበለጸጋል ሲል 10 ብር የሌለ ሰው እንዴት እንደዚህ አይነት ስብከት ይሰብካል? የዛን ጊዜ ግን 10 ብር የሌለ ሰዓት የነበረች ስቶሪ ያቺ ፕሮሰስ እንደሆነች አውቃለሁ። ከዛ እንደዚህ ያልኩት አንሰው ያልኩት አቤት አለኝ። ባለጠጋ የሆኑ ሰዎች ገንዘብ በእጃቸው አይዙም፣ በቼክ ነው የሚይዙት አልኩት። ድሆች ናቸው ገንዘብ በእጃቸው የሚይዙት አልኩት። ለአንድ ድሃ ምንም ብር ለሌለው ሰው አሁን 50 ሺህ ብር ብትሰጠው 3 ቀን ሙሉ አይተኛም። 3 ቀን ሙሉ ስለማያምነው 3 ቀን ሙሉ ይቆጥሯል። ልክ ነኝ አይደል? 3 ቀን ሙሉ ትራሱ ስር አድርጎት ትራሱ ስር እጁ እንደዚህ ይርከታል አለ የለም የሚለው ቼክ ሊያደርግ ምንም ካልጋው ወርዶ ጫማውን ከለበሰ በኋላ ተመልሶ አልጋውን ቼክ ያደርገዋል አለ የለም። ባለጠጋ የሆኑ ሰዎች እንደዚህ አይደለም አልኩት። ቢኮዝ የዛን ጊዜ 10 ብር የለኝም ብዬ አሁን ላለው ነገር አለማመኔን አላቆምኩም። እንደሚያበለጽግ አምናለሁ። ነገር ግን ፕሮሰስ እንደሆነ ደግሞ አውቃለሁ። ፕሮሰስ እንደሆነ አውቃለሁ። አሁን እያለፍክበት ያለበት ህይወት መስመር ፕሮሰስ ነው። እመኑኝ፣ ፕሮሰሱ ሲበዛባችሁ እግዚአብሔር የማይፈልጋችሁ ይመስለዋል። ፕሮሰሱ ሲበዛባችሁ እግዚአብሔር ሊራራችሁ እንደማይፈልግ እንደሚጠላችሁ ሰይጣን ፕሪች ያደርጋችኋል። ፕሮሰሱ ከበዛባችሁ ቴስቲሞኒ ቢግ ነው ማለት ነው። ሊወጣ የታሰበው ቴስቲሞኒ ከባድ ነው ማለት ነው። ፕሮሰሱ ከበዛ ሊመጣ ያለው ቴስቲሞኒ ከባድ ነው። እግዚአብሔር ኤልያብን ቢቀባ ብዙ ምስክርነት ኤልያብ ሊሰጥ አይችልም። ቢኮዝ የመጀመሪያ ልጅ ነው፣ ሰውነቱም ደስ ይላል። የመጀመሪያ ልጅ እንደመሆኑ መጠን የቤተሰቡ ብለሲንግ እና ኪዳን እሱ ላይ ነው የሚያርፈው። ሶ በቃ አለቀ። ዳዊት ግን ኪንግ ሲሆን፣ እረኛ የነበረ ሰው ንጉስ ሲሆን እሱ ከባድ ቴስቲሞኒ ነው። ያንተ ከባዱ ምስክርነት አሁን ሲፈጠር አይቻለሁ እና ፕሮሰስ ስለሆነ ተስፋ እንዳትቆርጡ። በዚህ የፕሮሰስ ሰዓት አንድ ነገር ልንገራችሁ። በዚህ የፕሮሰስ ሰዓት አንድ ነገር ልንገር፣ ኖ ዋን ሊረዳችሁ አይመጣም። እግዚአብሔር ሁሉንም ከህይወታችሁ ያባራችኋል። አንድም ሰው ሊረዳችሁ አይመጣም። ለዛ ይረዱኛል የምትላቸው ሰዎች በሙሉ እነሱ እንዳትቀየማቸው። እግዚአብሔር ማንም ሰው እንዲረዳ ስላልፈለገ ነው ካንተ ላይፍ ላይ የሚቀንሳቸው። የዛን ጊዜ ኔክስት ላይ አንተ የምትናገረው ነገር አንድ ነው። ከአምላኬ በቀር ማንም አረዳኝም ትላለህ። ከአምላኬ በቀር ማንም አላገዘኝም። ከአምላኬ በቀር ሚኒስትሪ ስንጀምር ፋሚሊ ውስጥ ያሉ 2 ወንድሞቼና አንደኛው 3 ወንድሞቼ ከሀገር ውጭ ነበር የነበሩት። የምንከፍለው በወር 6000 ብር ነው። 5500 እንደዛ ነበር በወር የምንከፍለው ሚኒስትሪ ስንጀምር። ሚኒስትሪ ስንጀምር ፕሮፌሰር ያደርጋለሁ፣ ተነብያለሁ፣ ብዙ ሰምቲንጎች ይፈጠራሉ። ሚኒስትሪውን ጀምሬ ሳምታይምስ 100 ብር ለኔ ይቸግረኛል። እና በዛ ሚኒስትሪ ውስጥ ምን እንደሚገርመኝ ልንገራችሁ። ከ3 ወንድሞቼ አንደኛው $100 ሊልክልኝ ፈቃደኛ አይደለም። ቸርች እንዴት ነው አገልግሎት ቆንጆ ነው አያየነ ቪዲዮን ደስ ይላል ይሉኛል። እኔም ደስ ይላል እና ስለሚጠሉ አይደለም ከአምላኩ በቀር የሚለው ምስክርነት ጌታ ስለሚፈልገው ነው። አንዳቸውም እኮ ነው ማለት አንዳቸው አእምሯቸው ላይ እንኳን አይመጣላቸው። ሰዎች የረሱ እንዳይመስልህ እግዚአብሔር ነው እንዲረሱ ያደረገው። ቢኮዝ የዛን ጊዜ እንዲረዱ እኮ ትፈልጋለህ፣ እንዲያግዙ ትፈልጋለህ። ቢኮዝ በከባድ ጭንቀት ውስጥ ነው እያለፍክ ያለው። አሁን ላይ ስቆም እና አሁን ላይ እንደዚህ ይላል እንዳረዱኝ እንትን እንዳለኝ ምናምን አያለው አይደለ? ለነዚህ ሰዎች እኔው ከዚህ ሀገር እዚሁ ኢትዮጵያ ውስጥ ሆኜ ለነዚህ ሰዎች $1 ልክላችኋለሁ እላለሁ። ቢኮዝ ያቺ ቀን እንደምትመጣ ቃለሁ እና ስጋት አይግባችሁ፣ እንዳትፈሩ። ናው የላይፋችሁ መጨረሻ አይደለም። እግዚአብሔር ከእናንተ ውስጥ ከባዱን ምስክርነት ያወጣዋል። አገልጋይ ነህ፣ ለታክሲ እንኳን ኪስ ውስጥ ብር ከሌለ ሳምታይምስ ምን እንደሚገርመኝ ልንገራችሁ። ሚኒስተሩ ናችሁ፣ አገልጋይ ሆናችሁ የሆኑ ሰዎች ይመጣሉ። አንተ ጸልይላችኋለህ። 50 ሚሊዮን እና 60 ሚሊዮን ብር ይለቀቅላችኋል። 50 ሚሊዮን ብር እና 60 ሚሊዮን ብር ተለቆላችሁ ይረሱዋል። ሳምታይምስ ፕሬ አድርገህላቸው 100 ሚሊዮን ብር የተለቀቀላቸው ሰዎች ያንተን 100 ብር ቀዳዳ ለመድፈን አንተን ይረሱዋል። ሚኒስተር ኮንክ አገልጋይ ኮናችሁ በደንብ ስሙ። አንተ ፕሬ አድርገሃል እኮ 2 ሚሊዮን እና 3 ሚሊዮን ብር ተለቆላል። አንተ እኮ የምትፈልገው 2000 ብር ነው። ትዝ እንዳትላቸው የሚያደርጋቸው ግን እነሱ ክፉ ስለሆኑ እንዳይመስልህ፣ እግዚአብሔር አንተን እንዳያስታውሱ ያደርጋቸዋል። ቢኮዝ ከአምላኩ በስተቀር አልረዳውም። ያንተ ይሄ ምስክርነት እንዲፈጠር ጸልያለሁ። ከእግዚአብሔር ባህሪ እንደሚገርመኝ ነገር ልንገራችሁ። እግዚአብሔር በቀጠራችሁ ሰዓት አንድን ቀን መጥቶ አያውቅም። ሮብና ብትሉት አይመጣም፣ ሐሙስና ብትሉት አይመጣም፣ አርብና ብትሉት አይመጣም። ድንገት ነው የሚመጣው። መጽሐፍ ቅዱስ ድንገት ይመጣል የሚለው ምን ይላል? ድንገት። አንተ ተስፋ በቆረጥክበት ሰዓት ድንገት ይመጣል።
ላይፍ እጅ ባለ ሰዓት ድንገት ይመጣል። የረዱ ሰዎች የተበተኑ ሰዓት፣ ማማረር ማጉረምረም የጀመርክ ሰዓት ድንገት ሰላም ፕሮፌቲክ ሚዲያ ነን። ላልተወሰኑ ወራት ዩቲዩብ ይዞብን የነበረው ቻናላችን አሁን ተለቋል። በትዕግስት ለጠበቃችሁን የፕሮፌቲክ ሚዲያ ቤተሰቦች ከልብ የሆነ ምስጋና እናቀርባለን። ከዚህ በፊት የምንወደውንና የምናከብረውን እግዚአብሔር ለምድራችን የሰጠንን በልዩ ቅባት በጠለቀ ትምህርትና ትንቢታዊ አገልግሎት የምናውቀውን የነቢይ ሚራክል ተካ ትምህርቶችን አጠር ባለመልኩ ወደ እናንተ እያቀረብን እንደነበረ ይታወቃል። ከዚህም በኋላ በተለየ መልኩ ይህ ተወዳጁን የተቀባ እግዚአብሔር ሰው የነቢይ ሚራክል ተካ ልብ አረስራሽ ትምህርቱን መንፈስ ቅዱስ በረዳን መልኩ በየጊዜው ግልጽና አጠር ባለመልኩ ለማቅረብ ዝግጅታችንን ጨርሰናል። በመሆኑም በናፍቆት ስንጠብቀው የነበረውን ትምህርቶችን ወደ እናንተ ማቅረብ ስንጀምር ከፍ ያለ ደስታ የተሰማን ነው። ክብሩን እግዚአብሔር ይውሰድ። ሌላው በቅርቡ 10,000 ሰብስክራይበርስ እንደርስ ሳምንታዊ የላይቭ የጸሎት ፕሮግራምና ለፕሮፌቲክ ሚዲያ ቤተሰቦች የቴሌግራም ቻናል ወይም ዋትስአፕ ከፍተን የጸሎትና የምክር አገልግሎት እንደምንጀምር ስንገልጽ በታላቅ ደስታ ነው። ስለዚህም የቴሌግራም ወይም የዋትስአፕ ቻናሉን ሊንክም እናስቀምጥላችኋለን። ወደዚያኛው ሳምንታዊ የላይቭ ጸሎት በቶሎ እንድንገባ ለምታውቋቸው ጓደኞቻችሁና ቤተሰቦቻችሁ ይህን ቻናል ሰብስክራይብ አድርገው እንዲቀላቀሉን እንድታደርጉ በታላቅ ፍቅር እንጠይቃለን። ከትምህርቱ በተጨማሪ ያሰብነውን የላይቭ የጸሎት ፕሮግራምና የቴሌግራም ወይም የዋትስአፕ ቻናል ከፍተን የጸሎትና የማማከር ፕሮግራማችንን ከወደዳችሁት ኮሜንት ሴክሽን ላይ ደስተኞች ነን የሚል ኮሜንት እንድትጽፉልን እያልን እግዚአብሔር እንዲረዳን የዘወትር ጸሎታችሁ አይለይ እንላለን።